ሶስተኛው የዓለም ጦርነት ከመከሰቱ በፊት በቴሌቪዥን የሚታዩ ምስሎች፣ ፊልሞች በሙሉ የሰው ልጅ እርስ በርሱ ሲገዳደል፣ ሲበላላና ሲጨራረስ ማሳየት ይጀምራሉ። ሰዎችም በቴሌቪዥን መስኮት ላይ ያዩትን ነገር በየአካባቢያቸው ሲተገብሩት ይስተዋላሉ። በመጨረሻም በርካታ አውሮፓውያን ወደ አፍሪካ ይሰደዳሉ። ይህ ከ52 ዓመት በፊት የተነገረ ትንቢት ነው። ስለ ሶስተኛው የዓለም ጦርነት ከተነገሩ ትንቢቶች አንዱ በኖርዌይቷ ነብይት የተነገረው ይህ ነው። አውሮፓውያን ወደ አፍሪካ ይሰደዳሉ። አስፈሪውና የዓለም መጥፊያ ነው ተብሎ የሚነገርለት ሶስተኛው የዓለም ጦርነት በርካታ ትንቢቶች ተነግረውለታል። ምንም እንኳን የትኛው ትንቢት ልክ ነው የሚለው ነገር ባይረጋገጥም በኖርዌይቷ ነብይት የተነገረው ትንቢት ግን ይህ ነው። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁን? ዘወትር አዳዲስና ሰበር መረጃዎችን ይዘን የምንቀርብበት ሰዓት ላይ ተገኝተናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ የምንለቃቸውን መረጃዎች ለመላው ዓለም ማጋራት አትርሱ። እንደ ፈረንጆቹ የዘመን አቆጣጠር በ1968 ዓ.ም ማለትም ከዛሬ 52 ዓመት በፊት በኖርዌይ ቫልዴራስ ትኖር የነበረች አንዲት የ90 ዓመት ነብይት እናት ከእግዚአብሔር ዘንድ ስለመጨረሻው ዘመን ራእይ ያየው ትላለች። በአንድ ወቅት እርሷ በምትኖርበት ስፍራ አንድ መንፈሳዊ ኮንፈረንስ ተዘጋጅቶ ነበር። በእለቱ እርሷ በምታገለግልበት ፕሮግራም ላይ ወንጌላዊ አማኑኤል ሚኖስ የሚባል የእግዚአብሔር ሰው ተገኝቶ ነበር ይባላል። እቺ በዘመኑ እግዚአብሔር ለታላቅ ወንጌል አገልግሎት ያስነሳት ሴት በዛው በቫልዴሬስ የነበራትን ፕሮግራም አንድ ምሽት እንዳጠናቀቀች ከወንጌላዊው አማኑኤል ሚኖስ ጋር ተገናኝተው ማውጋት እንደጀመሩ ይነገራል። እቺ የኖርዌጂያን ዜግነት የነበራት ነብይት ወደ ጌታ ከመሄዷ በፊት አንድ መልእክት ለዓለም ሁሉ እንዳላት ለወንጌላዊው ታጫውተዋለች። ወንጌላዊው አማኑኤል ሚኖስም ከነብይቷ አንደበት የሰማውን ታሪክ ሁሉ በወግ አሰናድቶ ይጽፈዋል። በዛን ዘመን ይህ ታሪክ አሁን በጽሁፍ ለቅቄው ለዓለም ባሰራጨው ማን ይሰማኛል? ደግሞስ የትንቢቱ እውነትነት በምን ማወቅ ይቻላል ብሎ በአሮጌ የመጽሐፍ መደርደሪያ ውስጥ ከርችሞ አስቀመጠው። ይሁን እንጂ ነብይቱ ከሞተች ከ30 ዓመታት በኋላ ያን ጊዜ ካንደበቷ የሰማውን የመጨረሻውን ዘመን የትንቢት ቃል ከደበቀበት ስርቻ ውስጥ አውጥቶ ለኖርዌጂያውያን ሕዝቦች እንዲበትን የእግዚአብሔር መንፈስ ተናገረው ይባላል። ወንጌላዊው አማኑኤል ሚኖስ ስለ ነብይቱ አዛውንት የነበረውን ትውስታ በአንድ ሚዲያ ላይ ቀርቦ ሲመሰክር እንዲህ አለ። ያቺ የቫልዴራስ ሴት በጣም ንቁ፣ እምነት የሚጣልባት፣ በሚያውቋት ሁሉ ዘንድ መልካም ስም ያላት ክርስቲያን ነበረች። ያየችውም ይህ ነው ይላል። የኢየሱስ መምጣትና የሶስተኛው የዓለም ጦርነት ከመፈንዳቱ ጥቂት ቀደም ብሎ ያለውን ጊዜ አየው። በተፈጥሮ አይኖቼ ክስተቶችን በሚገባ በተመስጦ አየው። ዓለምን ልክ እንደ ሉል ሆና አየኋት። እንዲሁም ደግሞ አውሮፓንና ሌላ አህጉርም አየው። ኢየሱስ ከመመለሱ በፊት የሚፈጸሙትን አንዳንድ ነገሮችንም አይቻለው። እናም የመጨረሻው ጥፋት ከመከሰቱ ጥቂት ቀደም ብሎ እንደዚህ አይነት ጥፋት ከዚህ በፊት ምድርን አጋጥሟት አያውቅምም ስትል ትነግረዋለች። መጀመሪያም ኢየሱስ ከመምጣቱ በፊትና ሶስተኛው የዓለም ጦርነት ከመጀመሩ በፊት እኛ ምድር ከዚህ በፊት አይታው ወደማታውቀው አንጻራዊ ሰላምና የሀገሮች ስምምነት ውስጥ ትገባለች። በምስራቅና በምዕራብ ሀያላን መንግስታት መካከል ሰላም የሰፈነ ይሆናል። በዚህ የሰላም ጊዜ ውስጥ ብዙ ሀገሮች የጦር ትጥቃቸውን ፈተው ይሆናል። አቅማቸውን ሁሉ ለልማት መዋልም ይጀምራሉ። ይሁን እንጂ በዚህ መካከል ከባዱንና አስጨናቂውን የሶስተኛውን የዓለም ጦርነት ሲሆን አይቻለው በማለት ትናገራለች። አክላም ደግሞ የሚገርመው ነገር አስፈሪው ጦርነት እንዴት እንደሚጀመር ማንም አያውቅም። ዓለም ሁሉ ምድር ሰላም ናት ባለበት ሰዓት ድንገት በአንዲት ሀገር የሚከሰት ግጭት ሶስተኛው የዓለም ጦርነት ይፈነዳል። ሶስተኛው የዓለም ጦርነት ከመቀስቀሱ 2 አስርት ዓመታት በፊት ግን ምድር ላይ ባሉ አብያተ ክርስቲያናት ሁሉ ያልተለመደና እንግዳ የሆነ የወንጌል ኑፋቄ ትምህርት ይስፋፋል። ዓለም ላይ ያሉ አብዛኞቹ አብያተ ክርስቲያናት ከእውነተኛው የመጽሐፍ ቅዱስ አስተምሮ ተንሸራተው
ብልጽግናና ጊዜያዊ ደስታ ፈጣሪ በሆኑ በስህተት የወንጌል አስተምሮች ይጠመዳሉ። ህዝቦችም ሁሉ ወደ እነርሱ ይጎርፋሉ። ቀድሞ ይታወቁ የነበሩ ቤተክርስቲያናት፣ የጸሎት ቤቶች ባዶ ይሆናሉ። ሰው የማይገኝባቸው የሙዚየም አዳራሽም ይሆናሉ። አዳዲስ በሚቀበሉ አብያተ ክርስቲያናት ውስጥ ግን ከዚያ በፊት ከለመድነው ስብከት ይልቅ እንግዳ የሆነ ስብከት መሰማት ይጀምራል። ጩኸትና ግርግር ወደሚፈጥሩ ስሜት ቀስቃሽ የሃይማኖት ስብከቶች ክርስቲያኖች ሁሉ መሳብ ይጀምራሉ። የኢየሱስ መስቀል፣ የኢየሱስ ሞት፣ የኢየሱስ ምጽአትና የዘላለም ሕይወት የሚባሉ ስብከቶች እንደኋላ ቀር የሃይማኖት ስብከቶች ይቆጠራሉ። ከዚያ ይልቅ የቤተ ክርስቲያን የስብከት አቅጣጫ ከስነ ጥበብ፣ ከስነ አእምሮና ከፍልስፍና ጋር ተዳቅሎ ሌላ ቅርጽና ይዘት ይዞ ብቅ ማለት ይጀምራል። በአዲስ የክርስትና ዘዬ የተገለጡ ሰባኪዎች በየስፍራው ብቅ ማለት ይጀምራሉ። ከዚህ የተነሳ በመላው ዓለም ያሉ አብያተ ክርስቲያናት ከባድ ምጥ ውስጥ ገብተው የንስሐ ሕይወትን በሚከለክል ትምህርትና ኑፋቄ ባህር ውስጥ መስመጥ ይጀምራሉ። ተቃራኒ ጾታ ክርስቲያኖች ሳይጋቡ አብረው መኖር እንደ ቀላል ለማድረግ ያደርጉታል። ሶስተኛው የዓለም ጦርነት ከመከሰቱም በፊት በቴሌቪዥን የሚታዩ ምስሎች፣ ፊልሞች በሙሉ የሰው ልጅ እርስ በርሱ ሲገዳደል፣ ሲበላላና ሲጨራረስ ማሳየት ይጀምራሉ። ብዙ ሰዎችም በቴሌቪዥን መስኮት ያዩትን በአካባቢያቸው ሲተገብሩ ይስተዋላሉ። ለቁጥር እጅግ በሚያዳግቱ የቴሌቪዥን ቻናሎች ምድር ትሞላለች። አሁን በእኔ ዘመን ብርቅ የሆነው የቴሌቪዥን ቻናል ልክ እንደ ራዲዮ ጣቢያ በምድር አጽናፍ ሁሉ ይሞላል። የወሲብ ትዕይንቶች፣ አሰቃቂ ግድያዎችን ወጣቶች በየቤታቸው ተቀምጠው እንደ ቀላል የባህል ልማድ መመልከት ይጀምራሉ። አሁን የምነግርህን ሁሉ አንተም በእድሜ ደርሰህ ስታይ ያን ጊዜ አሁን ያየሁት ራእይ እውነት ስለመሆኑ ትመሰክራለህ ትለዋለች። ሶስተኛው የዓለም ጦርነትና የኢየሱስ ክርስቶስ ምጽአት ከመሆኑ በፊት በብዙ ሚሊዮን የሚቆጠሩ ህዝቦች ወደ አውሮፓ ይጎርፋሉ። አውሮፓውያንም በባዕድ ሰዎች ተወረርን ብለው ልዩ ፖሊሲዎችን እያወጡ የደሃ ሀገራት ስደተኞችን ማሰቃየት ይጀምራሉ። እንደውም ልክ በሁለተኛው የዓለም ጦርነት ጊዜ በአውሮፓ ውስጥ ስደትና ንቀት እንደገጠማቸው አይሁዳውያን በተለይ ወደ ኖርዌይና ወደ ስዊድን በመጡ ስደተኞች ላይ እንግልትና ጥላቻና ከባድ መገፋት ይሆናል። በኖርዌይ ቫልዴራስ ከተማ ትንቢቱን ትነግረኝ የነበረችው ነብይት ጉንጮች ድንገት እንባ መራስ ጀመሩ ይላል በጽሁፍ ያስቀመጠው ግለሰብ። እንዲህም አለችኝ፣ እኔ ያላየውም አንተ ግን ታያለህ። ሶስተኛው የዓለም ጦርነት ይነሳል፣ አጭርም ጦርነት ይሆናል። ኢየሱስም ይመጣል። ነብይቱ ከዝምታ በኋላ እንዲህ ብላ ተናገረች። ሶስተኛው የዓለም ጦርነት ይሆናል። እንደምናስበው ጦርነቱ ውስብስብ አይደለም። ልክ እንደ ልጆች ጨዋታ አደራረጉ ቀላል ነው። ቦምብ ሲፈነዳ ግን የሚሆነው ሁሉ ለነፍስም ለስጋም ጆሮ እጅግ ሰቅጣጭ ነው። እንደ ቀልድ ምድር በኒውክለር አረር ትጨልማለች። አየሩ ሁሉ ይረክሳል። ሰው ሁሉ አምላክ በቸርነቱ የሰጠውን አየር መሳብ ያቅተዋል። ብዙ አህጉራት አሜሪካን ጨምሮ በመርዛማ አየር ይበከላሉ። የነ ጃፓን፣ የነ አውስትራሊያና ሌሎች ሀብታም ሀገራት የውሃ ንፍቅ ክበቦች ሁሉ ሳይቀር በገዳይ መርዝ የተሞሉ ይሆናሉ። መሬትን አርሶ ዘርቶ ማጨድ የድሮ ታሪክ ሆኖ ይቀራል። ከሞት የተረፉ አውሮፓውያን ወደ ደሃ ሀገሮች ይሸሻሉ፣ ለመሰደድም ይሞክራሉ። እነሱ ግን በአውሮፓውያን የደረሰባቸውን የዘመናት ጭቆናና መከራ ያስታውሱና እነርሱም በተራቸው እጅግ ይከፉባቸዋል ይላል ከ52 ዓመት በፊት የተነገረው ይህ ትንቢት። በርካቶች ይሄንን ትንቢት ከተመለከቱ በኋላ በእርግጥም አንዳንድ የተጠቀሱት ነገሮች እውነተኛ ናቸውና አሁን ያለው ጦርነት ሶስተኛው የዓለም ጦርነት ነው ይላሉ። ጥቂቶች ደግሞ አረ በጭራሽ እያሉ በሁለት ሐሳብ ይከፈላሉ። ውድ የቻናላችን ቤተሰቦች እናንተ በዚሁ ጉዳይ ምን ትላላችሁ? ሐሳባችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ የምንለቃቸው መረጃዎች ለመላው ዓለም ማጋራት አትርሱ። ለዛሬ ያዝንላችሁ መረጃ ይሄንን ይመስላል። በቀጣይ በሌሎች አዳዲስና ሰበር መረጃዎች ወደ እናንተ እስከምንመለስ ሰናይ ቆይታ